የዛሬው ሰበር ዜና ለየት ያለ ነው በአይነቱ ማለት ነው። አንጀትን የሚያረስ ዜና ነው። በጣም ደስ ብሎኛል። የሰው ውርደት ባያስደስትም ግን ደግሞ እኔ በእነዚህ ምክንያት በጣም ተደስቻለሁ። ምክንያቱም እነዚህ ቀንዳሞች መውደቅ ስላለባቸው እና ፈጣሪ አምዘግዝጎ ወደ መሬት ጣላቸዋ፣ አሽቀነጠራቸው። ቤዚ መረጠችኝ እያለ ሲመጻደቅ በተመጻደቀበት አንደበቱ ይኸው ተንደባለለ መሬት ላይ። እሰይ እንደዚህ ሲያፍር ወራዳ ሰው ደስ ይላልና እኔ ደስ ብሎኛል። ብቻ ሰላም ሰላም ቤተሰብ እንዴት ናችሁልኝ? እንዴት ቆያችሁ? ሰላማችሁ ይብዛ ቤተሰብ። ይሄን ቪዲዮ ላይክ እንድታረጉኝ ይፈልጋለሁ። እናንተም ደስታችሁን እስቲ ግለጹ። ዛሬ ደስ አላላችሁም ወይስ ብሏችኋል? የምሬን ነው። ምን ተሰማችሁ በዛሬው ቪዲዮ ማለት ነው? በተለይ ቤዚ በጥፊ ስታንጫርረው ምን ተሰማችሁ? እኔ የስ ነው ያልኩት። የምሬ ነው። የስ እሰይ ቤዚ ደግ አደረግሽ። ለምን ያችኛውን አልደገምሻትም ነው ያልኩኝና ማለት ነው። ምክንያቱም ይገባቸዋል። ስለዚህ ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱ። ከዚህ በኋላ ቀጥ ብዬ ነው የምሰራው እነዚህ ቀንዳሞች ከወጡ ማለት ነው ከህይወታቸው። እና ደግሞ ሌላኛው እኔ 18,000 ልገባ ትንሽ ነው የቀረኝ። ኧረ ተው ግን አበረታቱኝ እንዴ! የኔ እቅድ እኮ የባለፈው አመት ራሱ በዚህ አመት 20,000 ገባለሁ ብዬ ነበር። እንኳን 20,000 አይደለም ይሄው 18,000 መግባት እየቻልኩ አይደለም። ሁለተኛው መስከረም ሊመጣ ነው 20,000 ሳልገባ። እግዚኦ ማረነ ክርስቶስ። ለማንኛውም ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁኝ ውዶችዬ እና ቤተሰብ ያው ደስ አላላችሁም? እስኪ ደስታችሁን ግለጹ ብያቸዋለሁ። ኦልሬዲ በቃ ደስታችሁን ግለጹልኝ። ምክንያቱም ማርክም ነፃነቱን ማጋለጡ የልጁንም ውርደታ መሆኑን ማጋለጡ በጣም ነው ደስ ያለኝ። ቤዚም ደግሞ ከዚህ ምስቅልቅል ያለ ህይወት ውስጥ እንኳንም በጊዜ ተላቀቀች። ምክንያቱም ሊጎዳት ነበረ ልጁ ጎድቷት ሊሄድ እንጂ እውነት እስከ መጨረሻ ፍቅር አድርጓት ሊቀጥል አልነበረም። ይሄ ወራዳ ልክስክስ በሁለት ሴት አሽኮለሌ የሚጫወት እንኳን አይደለም ሚዲያ ላይ ምድረ ገጽ መጥፋት አለበት ይሄ ሰው። የሴት ልብ ይሄን ያክል መጫወቻ ነው አንተ የማትረባ ልክስክስ ናቲ ተብዬ ማለት ነው። መኪናዋ እኮ ደግሞ አዲስ አይደለችም። የሆነ ነገር ቀባብቷት ነው እንደዛ ሲመጻደቅባት የነበረች መኪና ማለት ነው። ቀባብቷት ነው ከለር ምናምን ቀባብቶ ነው ያመጣትና ሲጀመር እኮ ነው ይሄ ልጅ ማለት ነው ፍቅር እንደማይገባው የተረዳሁት ፍቅርንና ቁሳቁስን በአንድ ሲተምን ነው። ገባችሁ አይደለ? ፍቅሬን ማለት መኪናውን ካልተቀበልሽኝ ፍቅሬን እንዳልተቀበልሽኝ እንደማትወጂ ነው የምቆጥረው ሲል ገገማ እንደሆነ ገባኝና ዩ አር ቬሪ ስቱፒድ ናቲ፣ ቬሪ ስቱፒድ። እንዴት እንደዘጋኸኝ ባለጌ አንተ! የሴት ልብ ላንተ መጫወቻ ላንተ ኳስ ነው አይደለ? ወራዳ ውርደታም። ይቅር በሉኝ ቤተሰብ። እንግዲህ እኔ ያው ዛሬ ለየት ብያለሁ አይደል? ምን ላድርግ? በቃ ስሜታዊ አድርገውኝ እኮ ነው። በተለይ ደግሞ እንደዚህ ወራዳ በሴት ልብ የሚጫወት ወንድ ሳይ ማለት ነው እኔ ደሜ ነው የሚቆመው። ከምሬ ነው ቤተሰብ። እኔ በጣም ነው የምናደደው። በቃ እኔ የተጎዳው ነው የሚመስለኝ። ገብቷችኋል አይደለ? ማለት ሴቶች ምንም በማያውቁበት መንገድ ገብተው እንደዚህ ሲያሸንፏቸው በቃ ይሰማኛልና አሁን ቤዚ ማርክ ባይደርስላት ኖሮ ይሄ ልጅ ወይ ደፍሯት በሄድስ አስቡት። ከምሬ እኮ ነው። ልጁ ጉልበተኛ ነው ሲጀመርም በጣም እያስፈራራት እንደሆነ ግልጽ ነው። ከሱ ጋር እንድትሆን ያደረጋትም የሆነ ነገር አስፈራርቷታል ሲጀመርም ማለት ነው። የሆነ የሚያፈቅራት አስመስሎ በሆነ ነገር አስፈራርቷታል። ስለዚህ ቤዚ እቺ የከንፈሯ ክፋት እኮ ደግሞ አያችሁኝ አይደለ? ውሻ እንዴት ነው ስጋ ይላል ሰው ውሻ እኮ ነው የምትመስለው ከንፈሯ ሴቷ ማለት ነው። እኔ ድንገት ደርሳ እንደዚህ ሁሉ ነገሯ ሲቀያየር ቁብድ ሲያረጋት እኮ በቃ ገንዘብ እንደሰጣት ተረድቻለሁ። ኦልሬዲ ገብቶኛል። ምክንያቱም የመጀመሪያ ያየዋት ያቺ ድንፈፍ ድናሽ ከዛ ወደዚህ እንዴት ባንዴ እንደተቀያየረች አይገርማችሁም? ይሄ ልጅ በገንዘብ ነው የገዛት ማለት ነው። እንግዲህ ቃላቸውን ሲሰሙ በጣም ነበር የደነገጡት። የራሳቸውን ቮይዝ አረ እናንተ ቤተሰብ ደደብ መሆናቸውን የምትረዱት እንዴት ነው? ይሄ ሁሉ ቮይዝ አውርቶ እንዴት ነው የሚያስቀምጡት? ለምን አባሽ ነው ያስቀመጥሽው? ሲጀመር ለነገሩ እንኳንም አስቀመጥሽው ማርኬንም ነፃ ወጣሽልን እኮ። እና ከዛ በላይ በጣም የሚገርመው እኔ ዛሬ ስሜት ተዘበራረቀ እኮ የምር። ምናልባት ቤዚና ማርኬ ቢመለሱ ብዬ ነው። እንደው ቤዚና ማርኬ በቃ እኔ አልፈልግም ካንተ ጋር መቀጠል አልፈልግም ብትል እንኳን ማለት የምር ከናቲ ጋር እንድትሆን መቼም ነው በቃ ማልመኝላት። ምክንያቱም ወራዳ ሰው ስለሆነ የሆነ ነገር አድርጓት እንደሚሄድ ልቤ ይነግረኛል። በቃ ልጁ ባለጌ ነው፣ የማይረባ ልክስክስ ነውና እንግዲህ ቤዚ አንተን ልመነህ ወይስ የሰማሁትን ድምጽ ስትለው ይሄ ያለፈ ታሪክ ነው አለ ማለት ነው። ሴቷም ደግሞ ቤዚዬ ይሄ ያለፈ ታሪክ ነው። ቤዚ ምራሻለች። ኃይለኛ ሴት ስላልገጠመች ነው አንቺ ውርጋጥ። እዛ መሬት ነበር ተክላሽ የምትሄደው አንቺ ባለጌ ልክስክስ፣ አንቺን ብሎ ጓደኛ። እኔ የምላችሁ በጣም ብዙ ሰዎች አብደው ታያላችሁ አእምሯቸው ለቆ በጣም ጎበዝ የተባሉ የሆነ ስራ ተሰማርተው በትምህርታቸው ደረጃ በሉት ምንም አይነት ነገር ለውጥ ላይ የደረሱ ሰዎች አውጀጅ ብለው የሚቀሩት በምን እንደሆነ ታውቃላችሁ? በእንደዚች አይነት የተረገመ ጓደኛ ምክንያት ነው።
ልክስክስ ጓደኛዋን በገንዘብ ለመሸጥ የተደራደረች ባለጌ ናት። አሁን እቺ ናት እንግዲህ ለቤዚ ጓደኛ እንደዛ ስታሽቃብጥ አሽኮለሌ ስትል የነበረው ምቀኛ አንቺን ብሎ ጓደኛ። አንቺ ለቤዚ የማታስፈልጊ ሰው ነሽ ሲጀመር ማለት ነው። ያለፈ ታሪክ ከሆነ ምን አባሽ ነው ከሱ ጋር የሚያሽለጠልጥሽ? አንቺ ምን አግብቶሽ ነው ስላለፈ ታሪክ ከሱ ጋር የምታወሪው? አንተስ ብትሆን ወንድየው ማለት ነው የወንድ አልጫ ያችኛዋን ፍቅረኛን ከዛ ጋር አስቀምጣ እችኛዋን ለማበላሸት ያለፈ ታሪክ ከጓደኛ ጋር ምን አባ ያስወራት? ሲጀመር እንኳን አይደለም ለጓደኛዋ ለቤዚ ራሱ እኮ ያለፈ ታሪክ መናገር አይጠበቅብም። ምክንያቱም ኦልሬዲ ያለፈ ነገር ነው። ያለፈ ነው አይደለ? የተደፋ ውሃ እንደማይታፈስ ሁሉ ያለፈ ነው። እናንተ መኖር ያለባችሁ ወደፊት ነው። ስለዚህ ያለፈ ታሪክ ምን ያሽለጠልጣል? ሽልጥልጥ ልክስክስ ፈጣሪ ተዋረድ ሲል ነው እንደዚህ ያወራው ከሷ ጋር ማለት ነው። በጣም ጥሩ ነው ያደረከው። ቤዚ ይሄን ነገር ባሰማ ኑሮ ማርክ ባያጋልጥ ኑሮ አንተ ሁሌም እየተጫወትክባት ልትኖር ነበረ። አንድ ሳምንት ከዛኛዋ ትሄዳለህ፣ አንድ ሳምንት ደግሞ ከዚህኛዋ ትመለሳለህ። በቃ ከላይ ከታች እያልክ ሁለት ሴትን እያመሰቃቀል ከዛም በኋላ እስከ ማስረገዝ ደረጃም ትደርስ ነበር። አንተ ደፋር እኮ ነው። የትም ያለድከውን አዲስ አበባ ስታውደለድል ያለ ሰውዬ የምትውል ሰውዬ እኔ ለህይወታችን ብዬ ነው እኮ ከሀገር የወጣሁት። የት አባ ሀገር ነው የወጣው? አልወጣህም፣ የትም አልወጣህም። ይሄ የወንድ ምላሰኛ አንድም ነገር የለም ሲጀመርም ማለት ነው። ይሄን የትም አልወጣም፣ አንድም ነገር የለውም። የዲያስፖራ ምልክት እንኳን የለበትም። እንደ ውጭ ሀገር ሄደ ከተባለ በስንት አመቱ ነው ሊመለስ የሚችለው? ለአመት ነው ህይወቱን ሊቀየር የሄደው? ለአመት ነው። እኛ ራሱ በሰው ሀገር ተሰደን ስንት አመት ሙሉ ይሄው እድሜያችን ፈጀን ከሰው ሀገር ማለት ነው። ቢያንስ አሳማኝ ነገር ይኑርህ። የማትረባ የሰውን ህይወት በጥብጣ አንተ ሰላም የምትኖር ይመስላል። እኔ ከዚህ በኋላ ቤዚን ፈራውላት። ይሄ ልጅ አንድ ነገር እንዳያደርጋት ከምር የሆነ ቤዚን የሆነ ነገር ከማድረግ ወደ ኋላ አይልም ማለት እሱ ካላገኘት የሚፈልገውን ነገር አድርጎ ካልሄደ የሆነ ነገር እንደሚያደርጋት ግልጽ ነው። ሰው ቤዚ ይሄ ልጅ የሆነ ነገር ማመልከት አለብሽ። የሆነ ነገር ቢሆን በሱ ምክንያት ነው ብለሽ ማመልከት አለብሽ። ምክንያቱም ሳይቀድሙ ምንድነው የሚባለው ቤተሰብ ሳይቀድሙ ይልቅደም የሚባል ነገር አለ። ከተቀደሙ በኋላ ያዙኝ ልቀቁኝ ቢባል ምንም ፋይዳ የለውም። ሰው ቅድመ ጥንቃቄ ማድረግ አለብሽ ቤዚ እና ቤዚዬ የኔ ቸኮሌት ማርኬን ልታመሰግኝ እኮ ነው የሚገባሽ። ለምን ታፈጫለሽ ከማርኬ ላይ እንዴ? ነፃ እኮ ነው ያወጣሽ። ምን ሆነሽ ነው? ተይ እንጂ የኔ ቆንጆ ቤዚዬ። እኔ እኮ ወዳታለሁ ከምር፣ እኔ በጣም ነው የምወዳት ቤዚን። ግን ደግሞ አንዳንድ ነገር ስታደርግ እኔ ደስ አይለኝም። እና አሁን ዛሬ ማርኬን ባታመሰግኙም እንኳን እሱ እንደዛ መናገር የለብሽም። እያፈጠጥሽበት ነበረ ማለት ነው። እሱ ባያወጣልሽ ያንን ሀቅ እንዴት ነበረ የምታውቂው እንዴ? ሊጫወትብሽ እኮ ነው የነበር ቤዚ። አስረግዞሽ ሁሉ ለማጥፋት የሚሞክር ሰው ነው። ህይወቴ ነው እሱ በቃ የመጀመሪያ ፍቅረኛዬ ነው ብለሽ የቀረብሽው ወንድ እንደዚህ አይነት ወራዳ ልክስክስ ባለጌ ነው። ላንቺ የማይመጥን ወንድ ነው። ተግባባን? ቤተሰብ እኔ እንዴት ልበላችሁ፣ በቃ ስሜቴ በጣም ኦቨር ወጥቷል። በጣም ደስ ብሎኛል። ማርያም እንምላችሁ ይሄ ወራዳ ስለተዋረደ ሲጀምር ሁሉ ነገሩ አያምረኝም። በቃ ተንኮል በተንኮል እንዴ! የቤዚ ደስታ አንተ አያስደስትህም ምናምን ነገር ምን አገናኘው? ማርክ የቤዚ ደስታ የማያስደስተው ምን ሆኖ ነው? ፍቅረኛው እኮ ነች። ሲጀምር ይሄ ከደስታ ጋር ምን አገናኘው? አንተ ልክስክስ ስለታወቀብህ ነው። አይታወቅብኝም ብለህ ነበር አይደለ? አንቺ ካልነገርሻት መቼም ልትሰማ አትችልም። ማርክ ባይነግራትም እንዴትም ብሎ እውነቱ ይወጣል። ከምሬ ነው። ወይ ከስልኩ ልታገኘው ትችላለች፣ ወይ ደግሞ ያችኛዋ ፍቅረኛውን ሲያገኝ ልታየው ትችላለች። እና እንደዚህ አይነት ነገር ተደብቆ እንደማይቀር ግልጽ ነው። ኤኒዌይ ናቲ ያቺ ገለደው ማለት ነው ደግ አደረጋችሁ። እንደውም ከቤዚ በላይ ጠንካራ ሰው አግኝታችሁ ቢሆን እናንተን እንኳን አይደለም ሴቷን ወንዱን ራሱ አትምራውም ነበር። መሬት ነበር የምደባልቃችሁ። እርኩሶች፣ ባለጌዎች፣ ልክስክሶች ደግ አደረጋችሁ። ማርኬ ጀግና፣ ብራቮ። በቃ ከዚህ በኋላ እንደዚህ ነው መጠንከራ ያለብህ አንተ ራስህ።